በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በአሁኑ ሰዓት ላይ በዓለማችን ላይ እየተፈጠሩ የሚገኙትን ተፈጥሯዊና ሰው ሰራሽ ውድመቶችን በአጭር እንቃኛለን። በተጨማሪም የዶናልድ ትራምፕን የመሰናበቻ ንግግር ይዘናል። አብራችሁን ቆዩ። በሩሲያና በዩክሬን መካከል የሚካሄደው ጦርነት አሁንም ቀጥሏል። በቅርብ ቀናት በኪየቭ እና በሌሎች የዩክሬን ከተሞች ላይ የድሮንና የሚሳኤል ጥቃቶች መፈጸማቸው ተዘግቧል። ባለስልጣናት በሰው ሕይወትና በመሰረተ ልማት ላይ ጉዳት መድረሱንም ገልጸዋል። የምዕራብ ሀገራት ለዩክሬን የሚሰጠው ድጋፍ እንደሚቀጥሉ ደጋግመው አስታውቀዋል። በጋዛ የተኩስ ማቆምና የሰብአዊ እርዳታ ማስገባትን በተመለከተ ዲፕሎማሲያዊ ጥረቶች ቀጥሏል። የተባበሩት መንግስታት በአካባቢው የሚገኙ ንጹሐን ዜጎች አስቸኳይ እርዳታ እንደሚያስፈልጋቸውም አሳስበዋል። በሱዳን ያለው ግጭት አሁንም በከፍተኛ ደረጃ ቀጥሏል። የተባበሩት መንግስታት በአንዳንድ አካባቢዎች በሲቪሎች ላይ የሚፈጸሙ ከባድ ጥቃቶች እንዳሉ በማስጠንቀቅ ተጨማሪ ዓለም አቀፍ እርምጃ እንዲወሰድ ጠይቀዋል። በስፔን በተነሳ ከባድ የደን ቃጠሎ ሰዎች ህይወታቸውን ሲያጡ በርካታ ነዋሪዎችም ከመኖሪያቸው ተፈናቅለዋል። ባለስልጣናት የእሳቱን ስርጭት ለመቆጣጠር ጥረታቸውን ቀጥለዋል። በዓለም ገበያዎች የኃይል ምንጮች ዋጋና የዓለም ጂኦሎጂካዊ ውጥረት በኢኮኖሚ ላይ ተጽዕኖ ማሳደራቸውን ቀጥሏል። ባለሙያዎች በቀጣይ ወራት የዋጋ ንረትና የንግድ እንቅስቃሴ በቅርብ እንዲከታተሉም ይመክራሉ። ሰላም የተከበራችሁ የሀበሻ ጎል ዜና ዩቱብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በሳምንቱ መጀመሪያ ላይ በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶችና ከተጠቀሰው ያነሰ የአሜሪካ ኢኮኖሚ መረጃ ምክንያት ባለሀብቶች ወደ ወርቅ በመሸሽ ዋጋው ከፍ ብሏል። ከዚህ በኋላ ግን የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ እንደሚችል የተፈጠረው ግምትና የመንግስት ቦንድ ትርፍ መጨመር በወርቅ ዋጋ ላይ ጫና ፈጥሯል። ሐሙስ ዕለት የአሜሪካ ዶላር በመጠኑ ከደከመ በኋላ የወርቅ ዋጋ በትንሹ አገግሟል። ወርቅ ለምን ጨመረ? የወርቅ ዋጋ እንዲጨምር ያደረጉ ዋና ዋና ምክንያቶች በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶች ባለሀብቶችን ወደ ደህንነት የሚያስጠብቅ ንብረት የሆነው ወርቅ እንዲመጡ አድርጓል። የአሜሪካ ዶላር መዳከም ወርቅን ለዓለም አቀፍ ገዢዎች በዝቅተኛ ዋጋ እንዲገዙት አስችሏል። ባለሀብቶች ከኢኮኖሚያዊና ከፖለቲካዊ አለመረጋጋት ለመጠበቅ ወርቅ መግዛታቸውን ቀጥሏል። ከማዕከላዊ ባንኮች የቀጠለ የወርቅ ገዢና በአካል የሚገዛ ወርቅ ፍላጎት ገበያውን ደግፎታል። ወርቅ ለምን ቀነሰ? በዚህ ሳምንት የወርቅ ዋጋ እንዲቀንስ ያደረጉ ምክንያቶች የአሜሪካ ፌዴራል ሪዘርቭ ኃላፊዎች የዋጋ ግሽበት አሁንም አሳሳቢ መሆኑን በመግለጽ ከፍተኛ የወለድ መጠን ሊቀጥል እንደሚችል ጠቁመዋል። ባለሀብቶች የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ ወይም ሊጨምር እንደሚችል ጠብቀዋል። የመንግስት ቦንድ ትርፍ መጨመር ወለድን የሚያስገኙ ንብረቶችን ከወርቅ የበለጠ ማራኪ አድርጓል። አንዳንድ ነጋዴዎች ከቀድሞ ጭማሪ በኋላ ትርፋቸውን ለማስጠበቅ ሽያጭ በማድረግ የወርቅ ዋጋ ጫና ውስጥ ገብቷል። በመጨረሻ የዛሬው የ21 ካራት ወርቅ ዋጋ በ1 ግራም 130.78 ዶላር ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ያነጋግሩ። እኛ በከፍተኛ ጥራት በእጅ የተሰሩና ንጹህ 21 ካራት የወርቅ ጌጣጌጦች እናቀርባለን። ለትዕዛዝ ወይም ለተጨማሪ መረጃ ከታች ባስቀመጥንላችሁ የስልክ ወይም የዋትሳፕ ቁጥራችን ያገኙናል። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። አሜሪካ ትናንትና ሐሙስ በኢራን ላይ ያካሄደችው የአየር ድብደባን ተከትሎ በደቡባዊ የሀገሪቱ ክፍል በማን እንደተፈጸመ ያልታወቀ ሌላ የአየር ጥቃት መፈጸሙን ኢራን አስታወቀች። ትናንትና ሐሙስ የተካሄደው ሚስጥራዊ ለተባለለት ድብደባ እስራኤልን ጨምሮ እስካሁን ኃላፊነት የወሰደ አካል የለም። የአሜሪካ ማዕከላዊ ስለ ጉዳዩ በአሶሺየትድ ፕሬስ ተጠይቆ ምላሽ አልሰጠም። ኢራን የጥቃት አድራሹን ማንነት ባትገልጽም አንድ ስማቸው ያልተጠቀሰ የስራ አስፈጻሚ አባል ግን ጣታቸውን ወደ ዩናይትድ አረብ ኤሚሬትስ መቀሰራቸውን ዜናው አመልክቷል። በሌላ ዜና ኢራን እየተባባሰ በመጣ ወታደራዊ ጥቃት ሳቢያ በኒውክሌር ዶክትሪኗ ላይ ለውጥ ልታደርግ እንደምትችል ፍንጭ ሰጠች። በኢራን ላይ እየተካሄደ ያለው ወታደራዊ ጥቃት ካልቆመ ሀገሪቱ የኒውክሌር ዶክትሪኗን ለማገገም እንድትገደድ እንደምትችል የኢራን ከፍተኛ ባለስልጣናት አስጠነቀቁ። ከአሜሪካ ጋር ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት በሀገሪቱ ግዛት ውስጥ የአየር ድብደባዎች እየተካሄዱ መሆናቸውም ታውቋል።
የኢራን ባለስልጣናት በጥቃቱ መባባስ ምክንያት ቀደም ሲል የነበራቸውን ስትራቴጂካዊ መከላከያ ፖሊሲ ሊቀይሩ እንደሚችሉ በመግለጽ ጠንካራ ማስጠንቀቂያ አስተላልፈዋል። ይህ የቴህራን አቋም በቅርቡ በተቀሰቀሰው በሁለቱ ሀገራት ግጭት ውስጥ የሀገሪቱን ኒውክሌር አቋም አስመልክቶ ከተሰሙ ጠንካራ መግለጫዎች አንዱ ሆኗል። ምንም እንኳን ኢራን የኒውክሌር ፖሊሲዋን እንደቀየረች የሚያሳይ ይፋዊ መግለጫ ባይኖርም ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ጥንቃቄ እየተከታተለው ይገኛል። ተንታኞች እንደሚያመለክቱት የኢራን ይህ የቃላት ልውውጥ በታላላቅ ሀያላን ሀገራት መካከል ያለውን የጂኦ ፖለቲካል ውጥረት ይበልጥ አደገኛ ምዕራፍ ላይ ሊጥለው እንደሚችል ስጋታቸውን እየገለጹ ነው። በተያያዘ ዜና የኩርድ ታጣቂዎች ጥቃት መባባሱን ተከትሎ ኢራን ፈጥኖ ደራሽ ኃይሎቿን ወደ ምዕራባዊ ድንበሯ አሰማራች። የኩርድ አማጺ ቡድኖች የሚሰነዝሩት ጥቃቶች በከፍተኛ ሁኔታ መጨመራቸውን ተከትሎ የኢራን መንግስት የልዩ ልዩ ኃይልና ፈጥኖ ደራሽ ወታደሮችን ወደ ምዕራባዊ ድንበር ማስተማራቱን ከአካባቢው የሚወጡ አዳዲስ ዘገባዎች አመልክተዋል። የዚህ ስምሪት ዋና ዓላማ የድንበር ደህንነትን ማጠናከርና ድንበር ተሻጋሪ ጥቃቶችን በቁጥጥር ስር መዋል እንደሆነ ተገልጿል። እንደ ባለስልጣናቱ ገለጻ ቴህራን የሀገሪቱን ሉዓላዊነት ይጥሳሉ ስትል የምታወግዛቸውን እነዚህ ጥቃቶች የማይቆሙ ከሆነ ወደ ጎረቤት ኢራቅ ግዛት ጥቂት ኪሎ ሜትሮችን ሰርጎ የሚገባ የደህንነት ማስከበሪያ ቀጠና ለመፍጠር እያሰበች መሆኑም ታውቋል። ይህ እርምጃ ተግባራዊ ከሆነ በኢራን የድንበር መከላከያ ስትራቴጂ ላይ ታይቶ የማይታወቅ ከፍተኛ የኃይል እርምጃ ማሳያ ይሆናል። በኢራንና በኢራቅ ድንበር ላይ ያለው ውጥረት በከፍተኛ ሁኔታ ያገረሸው ቴህራን በሰሜን ኢራቅ የሚንቀሳቀሱ የታጠቁ የኩርድ ቡድኖችን በግዛቴ ውስጥ ጥቃት እየፈጸሙ ነው በማለት በተደጋጋሚ መክሰሷን ተከትሎ ነው። ቀጠናው ያለው የደህንነት ስጋት በየጊዜው እየጨመረ በመምጣቱ በድንበር አካባቢ ያለው ሁኔታ በአሁኑ ወቅት እጅግ ተለዋዋጭና አሳሳቢ ደረጃ ላይ እንደሚገኝ የጸጥታ ተንታኞች ገልጸዋል። በሌላ ዜናችን ትራምፕ እኔ ከተገደልኩ ታይቶ የማይታወቅ የቦምብ ጥቃት እንዲሰነዘር አዝዣለሁኝ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራቅ መንግስት እሳቸውን ለመግደል የሚያደርገውን ጥረት ከተሳካ የሀገሪቱ ላይ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የቦምብ ጥቃት ዘመቻ እንዲሰነዘር ቅድሚያ መመሪያ ማስተላለፋቸውን ገለጹ። ፕሬዝዳንቱ ለኒውዮርክ ፖስት ጋዜጣ በሰጡት መግለጫ ለረዥም ጊዜ በኢራን የግድያ ዓላማ ዝርዝር ውስጥ እገኛለሁ። አሁን ላይ እየተጋፈጥን ያለነው እውነታ ይህንን ነው ብለዋል። ትራምፕ አክለውም ማሳወቅ የሚፈልገው ብቸኛው ነገር በእኔ ላይ ማንኛውም አደጋ ቢደርስ ኢራንን ከዚህ ቀደም አይተው በማያውቁት ደረጃ በቦምብ እንዲደበድቧቸው መመሪያ ትቼ ማለፌን ነው ሲሉ ተናግረዋል። የፕሬዝዳንቱ መግለጫ የወጣው እስራኤል ትራምፕን ለመግደል የተሸረቡ አዳዲስ የኢራን ደህንነት ሴራዎች ለአሜሪካ ባለስልጣናት አሳውቃለች በሚሉ ዘገባዎች በስፋት መውጣታቸውን ተከትሎ ነው። ይሁን እንጂ ፕሬዝዳንት ትራምፕ ስለተባሉ የእስራኤል ደህንነት መረጃ ሲጠየቁ እስራኤል የደረሰችበት አዲስ ነገር የለም በማለት ዘገባውን አስተባብሏል። በኢራን የደህንነት ስጋት ዝርዝር ላይ በአንደኛ ደረጃ ላይ ከተቀመጡ ሰንብቻለሁ። የህይወት መልክ ደግሞ እንደዚህ ነው ያሉት ትራምፕ በንግግራቸው ማጠቃለያ ላይ እንደማስረሱኝ ተስፋ አደርጋለሁ በማለት ቀልድ መሳይ አስተያየታቸውን ሰጥተዋል። የህወሓት ቃል አቀባይ መልስ ሰጡ። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ ያቀረቡበትን ክስ ውድቅ አደረገ። እኛ በራሳችን ኃይል ነው የምንተማመነው ብሏል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ አህመድ የሰነዘሩትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመንም ገልጿል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህ ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል የሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉ ተናግረዋል። ነገር ግን ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት እንደሆነም ጠቁሟል። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን
ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።